ደስታ ብርቅ ነው፣ በዓለም ላይ ብርቅ ነው፣ የክት ልብስ ነው እንጂ እስከዚህ ሁልጊዜ ደስታ የለንም መሬት ላይ። ምክንያቱም የታወቀ ነው። የተባረርን ሰዎች ነን። ከቤት ወጥተን የተባረርን ሰዎች ነን። ታስታውሳላችሁ አዳምና ሔዋን አባታችንና እናታችን በገነት በነበሩ ጊዜ በትልቅ ደስታ በትልቅ ፍስሐ ከእግዚአብሔር ጋር ይኖሩ የነበሩ ናቸው። በኃጢአት ምክንያት አስወጣቸው፣ ባለቤቱ አስወጣቸው። ድንገት እንኳን እንዳይገቡ ብሎ ዘበኛ አቆመ፣ ኪሩቤል አቆመ፣ መላእክት አቆመ። እሱም እንኳን በአፍ ብቻ እንዳይከለክል የምትገለባበጥ ሰይፍ ደግሞ አቆመ። በየትኛውም ሾልከው እንዳይገቡ የምትገለባበጥ ሰይፍ በኤድን ገነት አቆመ። እንግዲያው ሰው ተባሮ የወጣ ነው ከቤቱ፣ የተፈናቀለ ፍጡር ነው። እንዴት ደስ ሊለው ይችላል? በየመንገዱ ሁሉ የሚቀባዥር፣ የሚጨነቅ፣ የሚዋትት፣ ማን ያዘኝ የሚል ድንጉጥ ፍጥረት ሆኗል። ሰው የተባረረ ነው ከገነት። ስለዚህ ደስታ አንጠብቅበትም ከሰው። ሁልጊዜ እንደደነገጠ እንደበረገገ የሚኖር ፍጡር ነው። ነገር ግን መድኃኒታችን ኢየሱስ ክርስቶስ ወደ መሬት መጣ። ይሄን ሾሃማ መሬት ረገጠ። እግዚአብሔር ይመስገን። በጣም ደስ ይለኛል። ረገጠ። የዕብራውያን ጸሐፊ እንደሚናገረው በደሙ በስጋው በኩል ወደ ቅድስት ለመግባት ድፍረት ስላለን ልባችንን በጥሩ ውሃ ታጥበን ተረጭተን እንግባ ብሎ ይላል። እግዚአብሔር ይመስገን። በሩን አስከፈተልን። የደስታችን ምክንያት ይሄ ነው። እግዚአብሔር ይባረክ። በሩን አስከፈተልን፣ በመረቀልን በአዲስና በሕያው መንገድ። እግዚአብሔር ይባረክ። ይህን ሳስብ ሁልጊዜም ያው የአዲስ አበባ ህንፃዎች ነው ትዝ የሚሉኝ። የአዲስ አበባ ህንፃዎች አሁን ብዙ ህንፃ አለ አዲስ አበባ፣ ብዙ እየተሰራ ነው። እዚያ ስለምትመላለሱ ታውቁታላችሁ። ድሮ አዲስ የሚሰራው ህንፃ ጋር እንገናኝ ይባል ነበረ። አሁን እንደሱ ማለት አይቻልም። የትኛው የትም ቦታ ብትቆሙ ወይ በቀኝ ወይ በግራ የሆነ ህንፃ ሲቀበቀብ ታያላችሁ። ይሰራል ህንፃ፣ በጣም እንደ ዛፍ ይበቅላል በየቦታው እና በጣም በተለይ ደግሞ በጣም ታዋቂ ህንፃ ከሆነ መንግስት ያሰራው ከሆነ ይመረቃል። በምረቃው ጊዜ ሹም ይጠራሉ። ሹሙ ይመጣሉ። እንግዲህ የማዘጋጃ ቤቱ ሹም ይሆናሉ፣ ወይ ከንቲባው ይሆናሉ፣ ወይ አንድ ባለስልጣን ይሆናሉ፣ ወይ ታዋቂ ሰው ይሆናሉ። ሰው ሁሉ ይከማቻል። ህንፃው ይሰናዳና ይቆማል እና ሰውየው ይቀርባሉ። ሲቀርቡ የተለመደ ነገር ነው። መርቀው እንዲከፍቱ ሁለት ልጃገረዶች ቀኝና ግራ ይቆሙና አንድ ገመድ ነገር ይዘረጋሉ፣ ሪበን ይዘረጋሉ። ከዚያ ደግሞ መቀስ ይዛ ደግሞ የምትመጣ አንዲት ልጅ ትኖራለች። መቀስ ይሰጣቸዋል። ሰውየው ሰው ሁሉ አፍጥጦ ይጠብቃል፣ አፍጥጦ ይጠብቃል። መረቁ ገና ናቸው። መረቁ አልመረቁ ሰው ሁሉ አቆምቁሞ ይጠብቃል። እሳቸው ያንን ይቆርጣሉ ገመዱን በመቀስ። ከዚያ እሳቸው እግራቸውን ያስገባሉ መጀመሪያ። ከዚያ አዳሜው ይተለተላል። ሁሉም ተመርቆ ተከፈተ ይባልና ሁሉ ሰው ይገባል። መድኃኒታችን ያደረገው ልክ እንደሱ የተዘጋ በር፣ የሰማይ ደጅ ተዘግቶብን ምንከራተትን ክርቶች ነበርን ሁላችን። ኢየሱስ ክርስቶስ መጣ። የመቅደሱን ደጃፍ በመቀስ አይደለም፣ በመስቀል ላይ ጨርቅም አይደለም፣ ስጋውን ቆረሰ። እግዚአብሔር ይመስገን። ስጋውን ቆረሰ፣ መባ አድርጎ ደሙን ይዞ ገባ ወደ ቅድስት። እግዚአብሔር ይመስገን። ከዚያ አዳሜ ሁሉ እናንተ ሁሉ እኔ ሁሉ ገባን። በዓል የምናደርገው በዚህ ምክንያት ነው። ለዓለምም የምንተርከው ይሄንኑ ታሪክ ነው። ስለዚህ ደስታ እዚህ ቤት መገኘት አለበት እንጂ እዚህ ቤት መኖር አለበት እንጂ የምንተርከው ብስራት የሰጠን አምላክ አለ። እግዚአብሔር ይባረክ። ስለዚህ ቤተ ክርስቲያን የጌታን ምስራች ተናጋሪ ከመሆኗ የተነሳ የደስታ ስፍራ እንድትሆን እግዚአብሔር ይፈልጋል። እግዚአብሔር ይመስገን። ግን በተለይ ግን አሁን ደግሞ የተገናኘ ነው ለ25ኛው ዓመት የሚድዌስት ክብረ በዓል ነው። ምንድነው የምናከብረው ብለን ስንነጋገር ሰሞኑን ያነሳናቸው ነገሮች ነበሩ። አንዳንዶቻችሁ ምናልባት ብዙዎቻችሁም እዚያ ነበራችሁ ብዬ ተስፋ አድርጋለሁኝ። ስናከብር ነበረ። እግዚአብሔር ሕዝብ አድርጎ የሰራንን የዚህን ክብረ በዓል ነው የምናከብረው፣ የምናደንቀው። እግዚአብሔር ያዳነውን ሕዝብ በዓል ነው የምናከብረው። የድህነት በዓል ነው ይሄ ብለን ጌታን አከበርን። የድህነት በዓል ነው፣ የማዳን በዓል ነው አለን። የማዳን ብቻ አይደለም። እግዚአብሔር ይህን ህብረተሰብ የዳነ ብቻ ሳይሆን የእውነት ባላደራ አድርጎታል። የእውነት ክብረ በዓል ነው።
እውነትን ነው ሴሌብሬት የምናደርገው። እግዚአብሔር በቅዱስ ቃሉ እውነቱን ሰጠ ለዚህ ማህበር። ይሄ ማህበር የእውነት ተሸካሚ ማህበር ነው ብለን እግዚአብሔርን በዚህ ምክንያት በጣም አከበር ነው። እውነትን እንድንወዳት እንድንጠብቃት ነው የተማከርነው በቀደም ተሰብስበን። የእውነት ብቻ አይደለም፣ ይሄ ማህበረሰብ የቅድስና ማህበረሰብ ነው። የእግዚአብሔርን ንጽህና የሚያሳይ የሚያንጸባርቅ ማህበረሰብ ነው። ይሄም ትልቅ በዓላችን ነው ብለን ስለሱ ደግሞ አወራን። ይሄ ማህበር ተልእኮአዊ ማህበረሰብ ነው። ተቀማጭ አይደለም። ተቀምጦ እየዘመረ ብቻ የሚኖር አይደለም። ለዓለም ሁሉ መልእክት ተሸክሞ የሚዞር የተላከ ማህበረሰብ ነው ብለን ስለ ተልእኳችን ክብረ በዓል አደረግን። እግዚአብሔር የተመሰገነ ይሁን። ዛሬ የመጨረሻውን ነገር ነው የምናገረው። ጌታ እግዚአብሔር ይሄንን ህዝብ ይህን የክርስቶስ ማህበረሰብ ተልእኮአዊ ብቻ አይደለም ያደረገው፣ ተጠባባቂ ማህበረሰብ አድርጎታል። ይሄ ማህበረሰብ ፍጻሜው እዚህ አይደለም፣ ሌላ ቦታ ነው ፍጻሜው። የተዘጋው ደጅ ስለተከፈተ ወደ ገነት ይገሰግሳል። ይሄ ማህበረሰብ ቁጭ ብሎ የሚታዘብ አይደለም። ዓለሙን በሙሉ እየነገረ የሚመጣ መንግስት አለ እያለ መንግስት የሚጠባበቅ ማህበረሰብ ነው። የመንግስት ተጠባባቂ ማህበረሰብ ነን። እግዚአብሔር ይመስገን። ስለ እሱ ነው ዛሬ ላወራ የምፈልገው። እግዚአብሔር ይባረክ። በልቤም ውስጥ ያለው ይሄ ነው። እግዚአብሔር አብሮን ደግሞ እየሆነ ይሄንን ሐሳብ በጣም ይገልጥልናል ብዬ በጣም ተስፋ አደርጋለሁ። አጭር ጸሎት ጸልየን ብንቀጥል ደስ ይለኛል። ክብር ሁሉ ለአንተ ይሁን እግዚአብሔር ሆይ፣ ምስጋና ሁሉ ለአንተ ይሁን። አንተ በሰማይ ላይ ክቡር ነህ፣ በምድር ላይ ክቡር ነህ። አንተ በዩኒቨርስ ውስጥ ሁሉ ክቡር ነህ። መሳይ የሌለህ አምላክ ነህ። የሕዝብ ጌታ ነህ፣ የሕዝብ አባት ነህ። እግዚአብሔር ሆይ ስምህ ይቀደስ፣ ስምህ ይባረክ። በእውነት በዓል እንድናደርግ እርዳን። እግዚአብሔር ሆይ በዓላችን ከልባችን የሚመነጭ በዓል እንዲሆን፣ ደስታችን ከውስጥ የሚመነጭ እንዲሆን፣ አቤቱ በቂ ምክንያት ስላለን ይህን በመረዳት የሚመነጭ በዓል እንዲሆን አቤቱ እንለምንሃለን። እግዚአብሔር ሆይ በተለይ ደግሞ ይህን ሕዝብ አንተ ጠባቂ ሕዝብ፣ ተጠባባቂ ሕዝብ አድርገኸዋልና እባክህ ዓይናችንን ክፈት፣ የምንጠብቀውን አሳየን። አምላክ እግዚአብሔር ሆይ የጥበቃ መንፈስን ደግሞ አድለን እባክህ። ክብርና ምስጋና ለአንተ ይሁን በጌታ በኢየሱስ ክርስቶስ የከበረ ስም አሜን። እግዚአብሔር ይመስገን። እግዚአብሔር ባለ ታላቅ እቅድ የሆነ አምላክ ነው። እግዚአብሔር ትልቅ ስለሆነ እቅዱም ትንሽ አይደለም፣ በጣም ሰፊ ነው። እኔ የኤፌሶንን መጽሐፍ እየተመለከትኩኝ ቆይቻለሁኝ። እናንተም ብዙዎቻችሁ ታውቁታላችሁ። በተለይ ምዕራፍ 1 በሚያስገርም ሁኔታ የእግዚአብሔርን በረከት መፍሰስ ነው የሚናገረው። እግዚአብሔር ባረከን፣ ስሙ ይባረክ እያለ በረከት ነው የሚያወርደው። እግዚአብሔር እንዴት አድርጎ እንደባረከን ይናገራል። አስቀድሞ በማሰብ እንደባረከን፣ በዘላለማዊ ዕቅዱ እንደባረከን፣ ልጁን በመላክ እንደባረከን፣ ልጆቹ አድርጎ እንደተቀበለን፣ በደሙ ስርየት እንዳስገኘልን፣ አእምሯችንን እንዳበራልን፣ በጣም ብዙ በረከቶች በላያችን ላይ እንደፈሰሱ የሚናገር ምዕራፍ ነው ኤፌሶን ምዕራፍ 1። እሱን በተለይ ቁጥር 10 ላይ አንድ መቋጫ አለች። እሷን ለማንበብ ነው አሁን የምፈልገው። ኤፌሶን ምዕራፍ 1 ላይ በረከቱን እኔ እንደ አንዳች ዶፍ ነው የማየው። የበረከት ዶፍ ይባል እንደሆነ አላውቅም። ዶፉን ነው የሚያወርደው ሐዋርያው ጳውሎስ። ልቡ በጣም ስለተሞላ በእግዚአብሔር በረከት እግዚአብሔር ያረገልንን ልንገራችሁ ብሎ አንድም ደብዳቤም አይመስልም ይላሉ አንዳንድ ጸሐፊዎች። ይሄ ደብዳቤ አይመስልም፣ ይሄ ፍንዳታ ነው፣ የሆነ ፍንዳታ ነው። የእግዚአብሔር በረከት ፍንዳታ ነው። በሰው ላይ እግዚአብሔር ርችቱን ተኮሰ። እንዴት ያለ ትልቅ በረከት እንደሰጠ ነው የሚናገረው ይልና ከዚያ መካከል በተለይ ይችን ቁጥር እሷን እንድናይ ይፈልጋለሁ። ቁጥር 3 ጀምሮ ባነበው ክፋት የለውም። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት
ጸጋውንም በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ስሙ የተባረከ ይሁን። እግዚአብሔር ጠቅላይ አምላክ ነው። እግዚአብሔር እርቦ ይዞ በቃኝ የማይል፣ እኩሌታውን ወስዶ ይበቃኛል የማይል፣ በሶስት እርቦም የማይረካ፣ ሁሉን ነገር አንድ ላይ መሰብሰብ የሚፈልግ ጠቅላይ አምላክ ነው። እንግዲያው የእግዚአብሔር ማስተር ፕላን፣ የእግዚአብሔር ዘላለማዊ ዕቅድ፣ የእግዚአብሔር ትልቅ ዕቅድ ሁሉን መጠቅለል ነው። በምንም አይነት የተንጠባጠበ ነገር የማይፈልግ አምላክ ከትልቅነቱ የተነሳ የመጠቅለል ዕቅድ አለው ብሎ የኤፌሶንን ደብዳቤ የጻፈው ወንድማችን ሐዋርያው ጳውሎስ ይህን ይናገራል። ጠቅላይ አምላክ ነው እና ይሄ ዓለም ምን ማለቱ ነው? በአሁኑ ንግግር ብትንትኑ የወጣ ዓለም ነው። አንዱ እዚህ ነው፣ አንዱ እዚያ ነው። አንዱ በእግዚአብሔር ላይ ይደሰታል፣ አንዱ በእግዚአብሔር ላይ ያምጻል። አንዱ በጎ ስነ ምግባር ያሳያል፣ አንዱ ክፋትን ይፈለፍላል። ብትንትኑ የወጣ ዓለም ነው። ለዲያብሎስ የሚሰግዳለ፣ ለመላእክት የሚሰግዳለ፣ አምላክ ካለ እንደሆነ ብሎ ደግሞ የሚሰግድ፣ ለራሱም የሚሰግዳለ። የተበታተነ ዓለም ነው። የተሰቃየ ዓለም ነው። ይህን የተሰቃየ ዓለም ሰብስቦ በአንድ እዝ ስር ሊያደርገው ይፈልጋል እግዚአብሔር። እግዚአብሔር ጠቅላይ አምላክ ነው። ይህን ዕቅድ ገለጠልን። በዚህ ምክር መሰረት፣ በዚህ ካውንስል፣ በዚህ ዕቅድ መሰረት ነው የኛ ድህነት የተገኘው። ጠቅላይ አምላክ ነው። የሚጠቀልለውም መጠቅለያው ልጡ ልጁ ኢየሱስ ክርስቶስ ነው። ሁሉን በክርስቶስ መጠቅለል የፈለገ አምላክ ነው ይላል። እንግዲያው የመጽሐፍ ቅዱስ አስተሳሰብ ነገር ሁሉ ዝም ብሎ ሲሽከረከር ይኖራል የሚል አይደለም። ይህንና በጣም ማጽናት እፈልጋለሁኝ። በሩቅ ምስራቅ ያለ የፍልስፍና አስተሳሰብ ምንድን ነው የሚለው? ምንም አዲስ ነገር አይመጣም፣ ጀመረ ጨረሰ የሚባል ነገር የለም፣ ሲሽከረከር ነው የሚኖረው ይላሉ። እንዲያውም በሂንዱይዝም በቡድሂዝም ቀስ እያላችሁ ስታነቡ ምንም እኮ የሚለወጥ ነገር የለም። እኔ ራሴ ለምሳሌ የዛሬ 50 ዓመት የነበርኩ ሰው አይደለሁም እኮ፣ የዛሬ 40 ዓመት ከዚያ በፊትም ነበርኩኝ እኮ። ተቀይሬ ይሆናል እንጂ አሁን ነበርኩኝ እኮ፣ ወይ አይጥ ነበርኩኝ ማለት ነው። በጣም በጎ ስራ ከሰራው ደግሞ እንግዲህ ሌላ ሆናለሁ፣ ሌላ ፍጥረት ሆናለሁ። ክፋት ካበዛው ደግሞ ውሻ ላይ ያደርገኝም ይችላል። እየተሽከረከርኩ ነው የምኖረው የሚል አስተሳሰብ አለ። የታሪክ አስተሳሰባቸው ዙሪያ ግጥም ነው። ምንም አዲስ ነገር አይመጣም፣ ይሽከረከራል እንጂ። ክርስትና እንደሱ አይደለም። መነሻ አለው፣ መድረሻም አለው። እግዚአብሔር በመጀመሪያ እንዳለ ሁሉ እግዚአብሔር ወደ ፍጻሜ የሚያደርስ አምላክ ነው። የሚጠቀልል አምላክ ነው። የሚሰበስብ አምላክ ነው። እንደዚህ አይነት አስተሳሰብ ይዞ ነው ይሄ ጸሐፊ የሚናገረው። ሁሉን ወደ ፍጻሜ ማድረስ ይፈልጋል እግዚአብሔር። መጠቅለል ይፈልጋል። በልጁ በኢየሱስ ክርስቶስ በኩል መጠቅለል ይፈልጋል ብሎ ይሄንን ይናገራል። በሰማይም በምድርም ያለው። ስለዚህ የክርስቲያን አስተሳሰብ፣ የታሪክ አስተሳሰባችን መስመራዊ ነው። ከአንድ ቦታ ተነስቶ ወደ አንድ ቦታ ይደርሳል። እግዚአብሔርም አልፋ እና ኦሜጋ ነው፣ መጀመሪያም መጨረሻም ነው የሚል ነው። ፍጥረተ ዓለምም ይሄንን ፍጻሜ እየተጠባበቀ ነው። አሁን ለከንቱነት ተገዝቷል ይላል ሮሜ ምዕራፍ 8። ሁላችሁ የምታውቁት ጥቅስ ነው። ፍጥረት እስካሁን በመበስበስ በምጥ በስቃይ ውስጥ አለ። ቅጠሉ ይጮሃል፣ ድንጋዩ ይጮሃል፣ ውሃው ይጮሃል፣ አየሩ ይጮሃል። ልክ አይደለም ይላል። እየተሰቃየ ነው ፍጥረት። ትልቅ ኢኮሎጂካል ቀውስ አለ። ስነ ምህዳሩ ልክ አይደለም። ይሄ ጩኸት ግን እንደዚሁ በአየሩ ላይ ተነስቶ አይኖርም። አንድ ቀን ጭጭ ይላል። የእግዚአብሔር ልጆች ክብር መገለጥ እየተጠባበቀ ነው ይሄ ሁሉ። ስለዚህ አንድ የፍጻሜ ቀን አለ። ወደዚያ ፍጻሜ ነው የሚገሰግሰው ሁሉ ነገር። እንግዲያው አምላክ ጠቅላይ ነው። ቀንም አለ፣ የፍጻሜ ቀን። እኛን እግዚአብሔር በዚህ መካከል ነው ያዳነን። ይሄ ማህበረሰብ የዳነ ማህበረሰብ ነው። የዳነው ግን ለዚች ለፍጻሜ ቀን እንዲደርስ ተብሎ ነው። እንግዲያው ያን የፍጻሜ ቀን እያየን የምንሄድ ሰዎች ነን እንጂ ያለቀልን ሰዎች አይደለን። ይሄ አስተሳሰብ በጣም እየሾለከ መጥቷል በብዙ ቦታ። ግን ገና የሚመጣ ነገር የምንጠብቅ ነው እንጂ አልጨረስንም።
ሁለት ጥቅሶች ላንብብ። አንደኛ ተሰሎንቄ ምዕራፍ 1 ላይ እንደዚህ የሚል ታገኛላችሁ። ለምሳሌ ምዕራፍ 1 ላይ ስለዚህም ማህበረሰብ የሚናገር ነው በተዘዋዋሪ መንገድ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እስከ 10 ይገርመኛል በጣም። ስለ ተሰሎንቄ ሰዎች ወደ ጌታ መምጣት አንስቶ ሲናገር ጳውሎስ እነሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበር ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። የሚገርም ነው። እናንተ ጣዖት አምላኪዎች ነበራችሁ። ምንድነው ዘወር ያረጋችሁ ከጣዖት አምልኮ ወደ እግዚአብሔር? ምንድነው የቀየረው አቅጣጫችሁን? ምን ልትሆኑ ነው የመጣችሁት? ከጣዖት አምልኮ ወደ እግዚአብሔር ዘወር ያላችሁት ሕያው አምላክን እንድታገለግሉት ነው። ስትሰግዱለት ስታጨበጭቡለት የኖራችሁትን የማይለማ የማይሰማ ጣዖት ትታችሁ ሕያው የሆነውን አምላክ ታገለግሉ ዘንድ ነው የዳናችሁት። እግዚአብሔር ይመስገን። ይሄ ማህበረሰብ ለአገልግሎት የተጠራ ማህበረሰብ ነው። ሕያው የሆነ አምላክ ለማገልገል ምውት የሆኑትን ልዩ ልዩ ባዕዳን አማልክት ሳይሆን የሚያይ የሚሰማ አምላክ ለማገልገል የተጠራ ማህበረሰብ ነው። ግን ለማገልገል ብቻ የተጠራ አይደለም። ከሚመጣው ቁጣ የሚያድነንን ከሰማይ የሚገለጠውን ኢየሱስ ክርስቶስን ትጠብቁ ዘንድ የተጠራ ማህበረሰብ ነው። እግዚአብሔር ይመስገን። እንግዲያው የተጠራ ነው ለጥበቃ ነው። የተጠራ ነው ለመዳን ብቻ አይደለም። ተረፍኩኝ፣ አለቀልኝ፣ በቃ ተረፍኩኝ፣ ተጨንቄ ነበር፣ እግዚአብሔር ሆይ አመሰግንሃለሁ እንላለን። ግን ደግሞ ነገሩ አላለቀም። እንድንጠብቅ ነው ጌታ ያወጣን። ተጠባባቂዎች ነን እኛ። ይሄን የጥበቃ መንፈስ ስንስት ከነገሩ እንወጣለን። አብዛኞቻችን ጭንቀታችን፣ ንግግራችን በሙሉ አሁን ስላለ ነገር ይሆናል። ነገ በፍጹም የማይመለከተን ሰዎች እንሆናለን። ግን እግዚአብሔር ትጠብቁ ዘንድ አዳናችሁ ብሎ ይላል። ፊልጵስዩስ ላይ ደግሞ ሁለተኛ ጥቅስ ማነሳው እዚያው ላይ እንዲህ የሚል ቃል አለ። ምዕራፍ 2 ላይ ምዕራፍ 3 ላይ ይቅርታ፣ እንዲህ ይላል ፊልጵስዩስ ቁጥር 20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ይላል። እግዚአብሔር የተባረከ ይሁን። እኛ ተጠባባቂ ፍጡራን ነን። ይሄ ማህበረሰብ ዘጭ ብሎ ቁጭ ያለ አይደለም። እንደሱ ቁጭ ያለ ከሆነ ተበላሽቷል ማለት ነው ማህበረሰቡ። ተጠባባቂ ነን። በቋፍ ነው ያለነው፣ በእንቁጢጥ ነው ያለነው እንጂ ረጋ ብለን የተቀመጥን አይደለንም። ዛሬ እግዚአብሔር ቢረዳኝ ልረብሽ ነው የመጣሁት። እኔ ረጋ እንዳትሉ ለመረበሽ ነው የመጣሁት በእውነት። ምክንያቱም አዲስ ኪዳን በምንም አይነት የረጋ ማህበረሰብ አያሳየኝም። የሚያሳየኝ በእንቁጢጥ እንደዚህ የቆመ በጥፍሩ የቆመ ማህበረሰብ ነው የሚያሳየኝ። መቼ ይመጣል? መቼ ይገለጣል? መቼ ነው ፍጻሜ የሚሆነው? የሚጠቀለለው መቼ ነው? እንዴት ነው የምንሄደው ወደሱ እያለ በጉጉት የሚጠብቅ ማህበረሰብ ነው እዚህ ውስጥ ያለው። ይሄ ማህበረሰብ ይሄንን ከተወ ሌላ ነው ማለት ነው። እዚህ ውስጥ ያለውን አይነት አይደለም። ተደላሎ የተቀመጠ ከሆነ በቃ ይኸው ብቻ ከሆነ የሚታየው በቀኝ በኩል በግራ በኩል በጓሮ በኩል በፊት በኩል ያለ ብቻ ከሆነ የሚታየው ያላንጋጠጠ ከሆነ ወደ ሰማይ ማህበረሰቡ ተበላሽቷል ማለት ነው። ይሄ ማህበረሰብ እንዲጠብቅ የተጠራ ማህበረሰብ ነው ወንድሞቼ እና እህቶቼ። እና እኔ ዛሬ ጧት ምን መጣብኝ? እንዲያውም ወረቀቴ ላይ ጻፍኩት። ታዲያ የዝምታው አድማ ምንድን ነው አልኩኝ። የዝምታው አድማ ስለሚመጣው ነገር የማይወራበት ይሄ አድማ፣ ይሄ ኮንስፒረሲ ምንድን ነው? ለምንድን ነው ጭጭ የሚለው? ሰው ሁሉ ስለሚበላ እንጀራ ሲወራ ያጨበጭባል፣ ደስ ይለዋል። እግዚአብሔር ይመስገን፣ የእንጀራ ጌታ እሱ ነው፣ ስሙ የተቀደሰ ይሁን። ሰው ሁሉ ስለ ጤና ሲወራ በጣም ይመስጠዋል፣ ምክንያቱም ይሄ አካል በጣም ጤንነት ያስፈልገዋል። የዚህ አካል ባለቤት የተመሰገነ ይሁን። ይሄን ሁሉ ያወራና ግን ስለ ጥበቃ ሲወራ ጆሮ የሌለው ነው የሚመስለው። ሁሉ ጭጭ ይላል። እንዴት ይወራል ማለት ይሄ እንዴ? አድማው ከየት የመጣ ነው? ምክንያቱም መጽሐፍ ላይ ይሄን በጣም በተደጋጋሚ ይናገራል።
በጣም ነው የሚገርመኝ። በቀደም ከወጣቶች ጋር ነበርኩኝ። ሶሳይቲ ኦፍ ሄቨን የሚባል አንድ ጥቂት ወጣቶች ተሰብስበው የመሰረቱት። ከነሱ ጋር ስቆይ አንድ የቤት ስራ አብረን እንስራ እስቲ አዲስ ኪዳን መጽሐፍ ውስጥ 27 መጽሐፍት አሉ። የጌታችን የኢየሱስ ክርስቶስ መመለስ የማይጠቀስባቸውን መጽሐፍት እስቲ እንፈልግ። ስለ መጨረሻው ዘመን የማይናገሩ መጽሐፍት እንፈልግ እስቲ ከ27ቱ መጽሐፍት ውስጥ ብለን መመርመር ጀመርን። ከማቴዎስ ወንጌል ተጀምሮ እስቲ እዩት ብዬ የቤት ስራ ሰጠው። እኔም በኋላ ቤቴ ገብቼ ረሲኒ መጀመሪያ ሌላ አጣራልኩኝ። ባነበው ማቴዎስ ያወራል፣ ማርቆስ ያወራል፣ ሉቃስ ያወራል፣ ዮሐንስ ያወራል። የሚመጣ ጌታ እንዳለ ደጋግመው ያውጃሉ። ተጠንቀቁ ይላሉ፣ ጠብቁ ይላሉ፣ ተዘጋጁ ይላሉ። ከዛ ሐዋርያ ሥራ ስገባም ደግሞ ያወራል። እዚያም ላይ እንደዚህ ሲሄድ ያያችሁት ይመለሳል የሚል አዋጅ አለ እዚያ ውስጥ። የመታደስ ዘመን ሰጥቷቸዋል፣ ይመጣል ግን ይፈርዳል ይላል። ጳውሎስም ይሰብካል ለአቴናውያን፣ በመጨረሻው ቀን በአንድ ሰው እጅ ይፈርዳል ይሄ እግዚአብሔር ብሎ ይላል። ወደ መልእክቶቹ ስገባ በሙሉ የሚያወሩት ስለ መጨረሻው ዘመን ነው፣ ስለሚመጣው ዘመን ነው፣ ስለ መጠቅለያው ዘመን ነው። ሁለት ደብዳቤዎች አገኘሁ፣ በጣም ትንንሽ ደብዳቤዎች። አንደኛው ፊልሞና ነው። ፊልሞና ላይ አላገኘሁም ስለ መምጣቱ የሚናገር ነገር። በጣም የግል ደብዳቤ ስለሆነ በአንድ ጉዳይ ስለተጻፈ ሊሆን ይችላል። ሌላ ያገኘሁት 3ኛ ዮሐንስ ላይ ነው። እዛ ላይም አላገኘሁም። እሷም አንዲት አንቀጽ የምትሆን ነገር ናት። የተቀሩት መጽሐፍት በሙሉ የሚያወሩት ስለዚህ ነው። እና እኛ ጋር አድማው ከምን የመጣ ነው? ይሄ ሁሉ የአዲስ ኪዳን ጸሐፊ ይሄንን እያወጀ እየተናገረ ይሄ ማህበረሰብ እንዴት አድርጎ ነው ይሄንን ችላ የሚለው? እንዴት አድርጎ ነው እንዲሁ ምናልባት እኛ ቤተ ክርስቲያን ይሄ ነገር መነገር አለበት በሚል ብቻ በዓመት 2 ጊዜ ድርጎ የሚሰጥበት ምክንያት ምንድን ነው? ይሄ የዕለት ጉዳይ አይደለም ወይ? በጣም እሱ እያስገረመኝ መጣ። መጽሐፉ ግልጽ አድርጎ ነው የሚናገረው። የእግዚአብሔር መንግሥት እንድትመጣ ጸልዩ አለ መድኃኒታችን ኢየሱስ ክርስቶስ። እንዲያውም በጸሎቱ ውስጥ መንግሥት ትምጣ የሚል ልመና አስተማረን ጌታ። የሰው ልጅ በማታስቡበት ሰዓት ይመጣልና ነቅታችሁ ጠብቁ። የዓለም መጨረሻ ምልክቱ ምንድን ነው? ምልክቱ 1ኛ፣ 2ኛ፣ 3ኛ፣ 4ኛ የተባረከ ተስፋችን ያውም የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንኑር ተብሎ ተጻፈ። ትንሣኤ ሙታን ከሌለማ ስብከታችን ከንቱ ነው፣ እናንተም በከንቱ ነው ያመናችሁት። ከማንም ሰው ማንሻል ሰዎች፣ እንዲያውም ከሰው ሁሉ ይልቅ ምስኪኖች ነን የምንጠብቅ ካልሆነ፣ ሁሉ ነገር እዚህ ካለቀልን። አንተ ታናሽ መንጋ የእግዚአብሔር መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ሆነዋልና አትፍሩ። ይሄ ሁሉ ለምን ተጻፈ? እንግዲያው ይሄ ማህበረሰብ እንዲጠብቅ ተፈልጓል። እና አሁን እናንተን የምጠይቃችሁ ደፍሬ የምጠይቃችሁ ይሄ ነው። ጠባቂዎች ናችሁ ወይ? የጥበቃ መንፈስ አለባችሁ? ብዙ ክርስቲያን እኔን ጨምሮ የጠበቀ እንደሆነ የሚጠብቀው አይ ጌታ እንደዚህ ብሎኛል፣ አንድ ቀን ያደርግልኛል፣ እሱን እየጠበቅኩ ነው። ይኸው ደብተሬን ጽፌዋለሁ። 17 ነገር ጌታ የተናገረኝ እጠብቃለሁ። እግዚአብሔር ይፈጽምላችሁ የምትጠብቁትን ሁሉ። እሱ ከሆነ የተናገረውን ሁሉ ያርግላችሁ አምላክ ስለሆነ። ግን ማህበሩ እንደ ማህበረሰብ እንዲጠብቅ የተጠራው ነገር አለ። ከሁሉ በላይ ጠቅላይ የሆነ ነገር፣ እሱን በመጠበቅ እንድንኖር እግዚአብሔር ፈልጓል። ጌታ ወደ አባቱ ሲሄድ ጠባቂዎች እኮ ነው ትቶ ሄደው። ጠባቂዎች አንጋጠው የሚያዩ ሰዎች ትቶ እኮ ነው ሄደው። ላካቸው ወደ ዓለም ሁሉ። ነገር ግን ከዓለም አይደላችሁም አላቸው እና እኔ እመጣለሁ፣ ደግሞ እንደዚሁ አይቀርም፣ እመጣለሁ፣ ወደ እኔ መወስዳቸው፣ እንዲያውም የሚሄደው ላሰናዳላችሁ ነው፣ ስፍራ ላዘጋጅ ነው የሚሄደው ብሎ የጠባቂዎች ማህበር ነው ትቶ የሄደው። ልዑካን ናቸው፣ ግን ተጠባባቂ ማህበር ትቶ መድኃኒታችን ሄደ። እኛ ከነሱ የተለየን ነን ወይ የሚል ጥያቄ አለኝ። ይሄ ማህበረሰብ እንዲጠብቅ አያስፈልግም ወይ? የህይወት ዘይቤያችን የጥበቃ እንዲሆን አይደለም ወይ የጌታ ፍላጎት እያልኩኝ ይላለሁ። እግዚአብሔር ይሄንን ፈልጓል በእውነት። ሐዋርያው ጳውሎስ ይሄንን በተለይ ፊልጵስዩስ ምዕራፍ 3 ላይ በጣም በሚያስገርም ሁኔታ እያነጻጸረ አቅርቦታል። እሱን ንጽጽር አብረን ብናየው ደስ ይለኛል። ፊልጵስዩስ ምዕራፍ 3 ላይ እነሱና እኛ እያለ እያነጻጸረ የሚናገረው ነገር አለው። ሁለት
የሰው ማህበሮችን። እንደዚህ ይላል፣ ወንድሞች ሆይ ቁጥር 17 ጀምሮ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነሱ አልኋችሁ። አሁንም እንኳ እያለቀስኩ ላለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። እግዚአብሔር የተባረከ ይሁን። እነሱ እኛ እያለ ለሁለት ከፍሎ የሕዝብ ማኅበርን ይናገራል ጳውሎስ። ማን ናቸው እነሱ? እዚህ የተገለጸ መግለጫ አለ። የመስቀሉ ጠላቶች ይላቸዋል። ምን ማለት ነው? በሌላ አነጋገር የክርስቶስን ሞት እጅግም የማይወዱ፣ የክርስቶስን ሞት ማወጅ እጅግም የማይፈልጉ፣ እንዲያውም ስለ ሞት ማውራት የሚቀፋቸው ሰዎች ናቸው እነሱ። በራሳቸው ብዙ ነገር ማድረግ እንደሚችሉ የሚገምቱ፣ ሞቱ እጅግም ፋይዳ የለውም ብለው የሚያስቡ የመስቀሉ ጠላቶች አሉ። እነዚህ ሰዎች ባህሪያቸውን ልንገራችሁ ይልና ስለ ባህሪያቸው ሲናገር መጨረሻቸው ጥፋት ነው፣ አያዋጣቸውም። ደግሞ ሆዳቸው ነው አምላካቸው። አምላክን ቀይረው ሆድ አምላኮች ሆነዋል። በሌላ አነጋገር አፒታይታቸውን ነው የሚያመልኩት፣ ፍላጎቶቻቸውን ነው የሚያመልኩት። በቃ ይሄን ፈልጋለሁ፣ አስጎመጀኝ ይሄ ነገር፣ ይሄ ነገር የሚሏቸው በጣም ብዙ አፒታይቶች አሏቸው። አውስቦናዊ አፒታይት ሊሆን ይችላል፣ ስነ ህይወታዊ ሌሎች አፒታይቶች፣ የዝና የክብርም አፒታይት ሊሆን ይችላል። በጣም ብዙ ፍላጎቶች አሉ። በእነሱ መሰዊያ ስር ነው የሚሰግዱት። ሰጋጆች ናቸው፣ ሰጋጆች ናቸው። ለሆድ ይሰግዳሉ፣ ለክብር ይሰግዳሉ፣ ለዝና ይሰግዳሉ፣ ለጥቅም ይሰግዳሉ፣ በየመሰዊያው ይደፋሉ። እንደዚህ ናቸው እነሱ። ስለ ክብር ስትናገሩ የእነሱ ክብር ነውር ነገር ነው። ነውሩን ይቀቡትና ክቡር እንደሆነ ያስመስሉታል። በብዙ ስብከት፣ በብዙ ንግግር፣ በብዙ ቀለም እየቀቡ ነውር የሆነ አስቀያሚ ነገር እንደ ክብር ይቀርባል በእነዚህ ሰዎች ዘንድ። እነዚህ ሰዎች ሐሳባቸው ምድራዊ ነው። ቀና ለማለት እንኳን አይችሉም። በቃ መሬት መሬቱን መሬት መሬቱን መሬት መሬቱን መሬት መሬቱን ነው የሚያዩት ይልና እኛ ግን አገራችን በሰማይ ነው ይላል። በነገራችን ላይ እቺ አገራችን በሰማይ ነው የምትለዋን ንግግር አሁን ብዙም አልሰማው፣ እንዲያውም ሲነገር የሚታፈርበት አይነት ሁሉ እየሆነ መጣ። በቃ እንደዚህ እየተባለ እኮ ከማህበረሰብ ተሳትፎ እኮ ወደኋላ ገለል አልን። እንደዚህ እየተባለ እኮ ዝም ብለን እኮ ለቃቅ ነው ሁሉን ነገር። እንደዚህ እየተባለ እኮ ሰማይ እያየን እኮ እንቅፋት መታን። እንዴት አይነት ነገር ነው ነገሩ? ምንድን አገራችን በሰማይ ነው። ይኸው በጣም ግልጽ በሆነ ቋንቋ ነው የሚናገረው። ያላዩት አገር አይናፍቅም ብላችሁ እንደሆነ አገራችን ግን በሰማይ ነው። እግዚአብሔር የተመሰገነ ይሁን። ለጳውሎስ በጣም ይሄ ነገር የሚያንገበግብ ጉዳይ ነው። እኛ አገራችን በሰማይ ነው። እዚያ አለን የምንጠብቀው። ዛሬ ጠዋት ልቤን በጣም የነካኝ ዱ አይ ሚስ ዛት ካንትሪ ዱ አይ ሚስ ሆም አልኩኝ። እንደው ይናፍቀኛል ለመሆኑ አልኩኝ። ናፍቋችሁ ያውቃል እናንተ? ጠፋ ናፍቆት። እዚሁ ሆና አገሬ፣ እዚሁ ሆና ሁሉ ነገር ጠፋ፣ ረሳው። እህቶች ነበሩኝ እንዴ? ነበሩኝ መሰለኝ፣ ወንድሞች ነበሩኝ መሰለኝ። አይ ዶንት ሚስ ዘም። ሀገራችን በሰማይ ነው። እሱ ብቻ አይደለም፣ ተጠባባቂዎች ነን። አንጋጣጮች ነን። እኛ መቼ እያልን ምንጠብቅ ነን። ምንድን ነው የምንጠብቀው? ከዚህ ከሰማዩ ላይ የሚመጣ ጌታ መድኃኒት ክርስቶስ፣ እሱን እንጠብቃለን ይላል። እግዚአብሔር የተመሰገነ ይሁን። ምንድን ነው የምትጠብቁት እናንተ? ወይስ ጥበቃ ትታችኋል? የምጠብቀው አንድ 14 ነገር ነበረ፣ ተሟልቷል። ራይት ሰጥቼዋለሁ። አንድ 3 ይቀረኛል።
እሱንም አሟላለሁ በተቻለ መጠን የምትሉት መሬታዊ ነገር ካለ እግዚአብሔር ያሟላላችሁ። ይሁን እንጂ የሚጠበቃል። ሰማይን የምንጠብቀው ለምንድን ነው? ጌታ ስላለ ነው የሚመጣ። ከዛ ከባለቤቴ ጋር አንድ ቀን ይሄን ስናወራ ነበር። ብዙ ጊዜ እለዋለሁ፣ ስሜ አንቺ አሁን እኛ ስንሞት መንግሥተ ሰማያት እንገባለን አልኳት አንድ ቀን። በኋላ እንዴ ያው እንጂ አለች። በምን ታውቂያለሽ አልኩኝ። በምን ነው የምታውቂው? እንዴ ምን ማለት ነው? በልጁ የሚያምን የዘላለም ሕይወት አለው ይላላ። እኔ ደግሞ አምናለሁ። ስለዚህ የዘላለም ሕይወት ወዳለበት ቦታ ሄዳለሁ። በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላላ። አምናለሁ። እኔ በጌታ በኢየሱስ ላሉ አሁን ኩነኔ የለባቸውም ይላላ። ስለዚህ ድኛለሁ፣ አምኛለሁ፣ ወደዚያ እንደምገባ ምንም ጥያቄ የለኝም አለች። ጎሽ ጥሩ ተማሪ አልኩና ግን አሁን እሺ እንገባለን፣ ጥሩ ልክ ነሽ፣ እንገባለን አልኳት። እንገባለን ወደ መንግሥተ ሰማያት። እንዲያው በዓይነ ሕሊና ስዕሉን እስቲ ለመሳለን ሞክር። ስንገባ የሚቀበሉን መላእክት አሉ፣ የሚቀበሉን ሰዎች አሉ፣ ቅዱሳን አሉ። ደጃፉ ያምራል፣ በጣም ያብረቀርቃል። በዕንቁ የተሰሩ በሮች አሉት። ወርቃማ ድንጋይ አለ። በዚያ ላይ ተራምደን ነው የምንገባው። መቼም እንዴት እንደሚያስደንቅ ለማሰብ ይቸግራል አልኩኝ። ከዛ ስንገባ አንድ ሰው እጁን ዘርግቶ ይቀበለናል። ግቡ ግቡ፣ እንኳን ደህና መጣችሁ ይለናል። ከዛ እጁን ሲዘረጋው ጠጉራም ነው እጁ፣ ወጠምሻ ነው ሰውየው፣ ጡንቻ አለው በጣምና ማን ነው ይሆን? ሰላም ስል ስምዖን ጴጥሮስ እባላለሁ ጤና ይስጥልኝ ይለኛል። ድንቅ አንተ ነህ ጴጥሮስ? የሚገርም ነገር ነው። የጻፍከውን 2 ደብዳቤ አንብቤያለሁ እኮ እኔ እንደዚህም አትመስለኝ። ሰላም ንጉሴ ይባላል ባለቤቴ። ከዛ ያዞረናል፣ ይዞን ይዞራል፣ እዚህ ይዞራል፣ እዛ ይዞራል፣ እዛ ይዞራል። እንገረማለን እያየን አስደናቂ ቦታ። ከዛ ተዋውቁ ብሎ አንድ ሰው ደግሞ እጅግም ጠጉር የሌለው ሰው ያሳየናል። ሐዋርያው ጳውሎስ ይባላል ይለናል። እንዴ ጳውሎስ እሱ ነው እንዴ? አንተ ወንድም ጳውሎስ 13 መጽሐፍ ያንተን አንብቤያለሁ፣ በእውነት በጣም ነው የማደንቀው እለዋለሁ። ከዛ ሰላም ይለኛል። እያወራን ዞራለን፣ በቃ ያስተዋውቁናል። ከስንቱ ጋር ተዋወቅን። በኋላ አንቺ ትንሽ ቆይተሽ የሆነ ነገር በልብሽ ይመጣብሻል። እሺ በጣም ጥሩ ነው በእውነት የምናየው ነገር ሁሉ። ጌታ ኢየሱስ እስካሁን አላየሁትም፣ የት ነው ያለሁት ያለሽ? አይ ነበረ ግን ለቋል፣ አሁን በቅርብ ጊዜ ለቋል ከዚህ ብሎ ይልሻል። እና ምን ልታረጊ ነው አልኳት። ትቆያለሽ? ትሄጃለሽ? ምንድን ነው የምታረጊ? ከባድ ፈተና ነው። ከሰማይ ምንድን ነው የምትጠብቁት እናንተ ሰዎች? ምንድን ነው የምትጠብቁት? ከሰማይ የሚመጣ ጌታ፣ እርሱም ክርስቶስ የሞተልን የተነሳልን፣ ሰማይን ውድ ያደረገው እሱ በመኖሩ ነው። እግዚአብሔር ይመስገን። በጣም በጣም እሱን የምንጠብቀው ጌታ ኢየሱስ በእውነት በቀደም እዚህ መቼም በጣም ቅር ይላል ስለዚህ ሀገር መናገር፣ በተለይ ስለ ፕሬዚዳንቱ መናገር ቅር ይላል በጣም። እናንተ ማስቆጣት እንዳይሆንብኝ እፈራለሁ። እሳቸው ከአንድ ኳስ ተጫዋች ጋር ከአንድ ስፖርተኛ ጋር ተሰዳደቡ። የአሜሪካ ፕሬዚዳንት ተሰዳደቡ። ጥሩ ንግግር አልተነጋገሩም በእውነት እና እኔ ቅር አለኝ። ለምን እንደዚህ ይሉታል አልኩኝ እና በጣም አንቋሸሹት። በክብር ጠርቼ ነበር ዋይት ሃውስ፣ አልመጣህም አሉ። ብዙ ቁጣ ተቆጡ። በኋላ የሚገርም ነው፣ እሱም ደግሞ ከማን ያንሳል ልክ ተናገረ። እርሶ ሳይገቡ በፊት ዋይት ሃውስ ትልቅ ቦታ ነበር አለ። አይገርም? ሳይገቡ በፊት እርሶ ዋይት ሃውስ መሄድ በጣም ያስጎመጅ ነበር አለ። እንዴት ኃይለኛ ስድብ! መንግሥተ ሰማያት የከበረ ቦታ የሆነው መድኃኒታችን ኢየሱስ ክርስቶስ ስሙ የተባረከ እሱ አለ። እግዚአብሔር ይባረክ። እሱን ትጠብቁታላችሁ ወይ የሚል እሱን እንጠባበቃለን ብቻ አይደለም የሚለው፣ እሱ ደግሞ ሲመጣ ይሄንን የተዋረደ ስጋችንን ይላል ሐዋርያው ጳውሎስ፣ ይህን የተዋረደ ስጋችንን የራሱን አካል እንዲመስል የክብር አካል እንዲመስል
ይለውጠዋል ይላል። እግዚአብሔር ይመስገን። ለዋጭ ነው፣ ገዢ ነው። ውርደትን በክብር ይለውጣል። አሁን በጉጉት የምንጠብቀው ከዚህ ውርደት ለመላቀቅ ነው። ለመላቀቅ እኮ ነው። ለምን ነው የምንጠብቀው? የተዋረደ ስጋ አለ፣ የሚደክም ስጋ አለ፣ የሚበላሽ ስጋ አለ፣ የሚሰቃይ ስጋ አለ፣ ህመም የማይችል ስጋ አለ፣ የሚሞት ስጋ አለ። ይህ ከዚህ መላቀቅ እንፈልጋለን። አትፈልጉም መሰል እናንተ? በጣም ብዙ ጊዜ እኮ ናፍቆት የሚጠፋብን ኧረ ምንም ቡትቶም ቢሆን እባክህ ሰፋፍታ ቆይልኝ እዚሁ እንደምንም ልኑርበት። ይሄ ድንኳን እንዲገፈፍ እንፈልጋለን ይላል ጳውሎስ በሌላ ቦታ ላይ። ድንኳኑ ከኛ እንዲገፈፍ ነፃ እንድንወጣ እንፈልጋለን። የከበረ ስጋውን የሚመስለውን ስጋ እንዲሰጠን እናፍቃለን ይላል። ወደዚያ ጉጉት እንዲስበን እንፈልጋለን። የሚያስገርመው ነገር ይሄ ወንድማችን ሐዋርያው ጳውሎስ ክንፍ አውጥቶ አልበረረም። የሚገርም ነው። ይህን እየጻፈም ክንፍ አውጥቶ የለሁም መሬት ላይ አላለም። ኧረ በጣም መሬት ላይ ነበረ። በጣም መሬት ላይ ነበር። አቧራ መሬት ላይ እየረገጠ በፈረስ እየተሳፈረ በታንኳ በመርከብ እየተሳፈረ የሚሄድ የመሬት ላይ ነዋሪ ነበረ። እንጀራ በምስር ወጥ የሚበላ ያን ጊዜ እንኳን አይበሉም መሰለኝ እንጀራ። መሬት ላይ የነበረ ሰው ነው። በመሬት ላይ የኖረ በሰማይ እይታ የሚኖር ሰው ነበረ። እግዚአብሔር ይመስገን። ግብዣ ለእናንተ የቀረበው ግብዣ ይሄ ነው። በሰማይ እይታ በምድር ላይ እንድትኖሩ ነው ግብዣው። ክንፍ አታወጡም፣ አትጨነቁ ስለ ክንፎች። አሁን በጊዜው ቱር የሚያረገን ነገር ያረገናል። ግን እስከዚያ ድረስ መሬት ረግጠን ነው የምንኖረው። በእውነት ለምሳሌ መሬት እያየን ነው ሄደን ከሳንቃ ጋር ድስም አንልም። ሄደን አንጋጭ፣ እያየን ነው የምንሄደው። መኪናችንን በጥንቃቄ ነው የምናሽከረክረው። የመሬት ላይ ነዋሪዎች ነው። ግን እይታችን ሰማያዊ ነው። ልባችን ናፍቆቱ ወደ ሰማይ ነው። እግዚአብሔር ይመስገን። ይሄ ማህበረሰብ እንደዚህ እንዲኖር ተጠርቷል። ጌታችን ኢየሱስ ክርስቶስ ወደ አባቱ ሲጸልይ ስለ ደቀ መዛሙርቱ የተናገረው ይሄን ነው። እንድታወጣቸው ከዓለም አልለምንህም፣ ከክፉ እንድጠብቃቸው እለምንሃለሁ። በምድር ላይ ይኑሩ፣ ግን ሰማይ እየናፈቁ እንዲኖሩ፣ ተልእኮ እየፈጸሙ እንዲኖሩ እሱን እለምንሃለሁ ብሎ አባቱን ለመነ። ምን ማለት ነው? በሌላ አነጋገር የሰማይ ሪትም እሱን በመሬት ላይ እንድንከተል ነው። ሰማይ በጣም ጥሩ ነው ያለውን በጣም ጥሩ ነው እንላለን መሬት ላይ ሆነን። ሰማይ ክቡር ነው ያለውን በጣም ክቡር ነው እንላለን መሬት ላይ ሆነን። ምታችን ሰማያዊ ነው። ከመሬት አናፍስም። መሬት ላይ ብዙ ድምድምታ አለ፣ ብዙ ከበሮ አለ፣ ብዙ አለ ያስተሳሰብ አይነት። እሱን አንቀበልም። እኛ ከሰማይ ሰሚዎች ነን። በሰማይ ዜማ ነው የምንራመደው። እግዚአብሔር የተመሰገነ ይሁን። ቅኝታችን እሱ ነው። እኔ አስታውሳለሁኝ እዛ እኔ የነበርኩበት ሰፈር ወጣት ሆኜ ያኔ ገና ሙዚቃ መሸጥ የተጀመረው በኋላ ነበረ። አሁን እናንተ ብዙዎቻችሁ ሙዚቃ እንዴት እንዴ ረጅም ዘመን አይደል የሚሸጠው ትሉ ይሆናል። ግን የሙዚቃ ቤቶች የጀመሩትና ትልልቅ ድምፅ ማጉያ የከፈቱበት ዘመን ነበር። የዛሬ 40 ዓመት 50 ዓመት ገደማ ምናልባት። እና ልጅ ሆኜ ትዝ ይለኛል። እኔ ለመሄድ የምፈልገው አንድ ቦታ ነው እና ደህና ቀርፈፍ እያልኩኝ እየሄድኩኝ እያለሁኝ ድምድምታው ሳላቀው ለካ ኮቴን ስርዓታት ይዞታል። ግም 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 ሲል እኔም እግሬን በሱ እየተከተልኩኝ ነው የሚሄደው። ለካ ቃኝቶኛል ያ ዜማ። ሰማያዊ ቅኝት እንዲያገኘን ነው የመጽሐፍ ቅዱስ ንግግር ወንድሞች። ሰማይ የሚያከብረው ነገር እንድናከብር ነው። ግን በመጨረሻ ትንሽ ነገር ልናገር። ጌታ ኢየሱስ ክርስቶስ የሚመጣው ሊበቀል ነው የሚመጣው። አንድም ተሰሎንቄ ላይ እንደሱ ነው የሚናገረው። ሊበቀል ይመጣል ይላል። መከራ ለሚያሳዩአችሁ መከራን ለመስጠት ይመጣል፣ ብድራትን ይከፍል ዘንድ ይመጣል ብሎ ይላል። ላንብበው። እንደዚህ ይላል ሁለተኛ ተሰሎንቄ ምዕራፍ 1 ላይ መከራ ለምትቀበሉ ከእኛ ጋር እረፍትን ብድራት አድርጎ እንዲመልስ። ቁጥር 7 ነው የማነበው። በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይላል።
ለካ እሱ ለቅጣት ይመጣል፣ ለበቀል ይመጣል፣ ለብድራት ይመጣል። ጌታ ግን ለብድራት ብቻ አይደለም የሚመጣው፣ ሊከብር ይመጣል። በቅዱሳኑ በሚያምኑቱ ሊገረም ይመጣል። ይቺ ቃል አትገባኝም ነበር ለረጅም ዘመን። ምንድነው መገረም እያልኩ። አንድ ቀን ጋሻ ሰፋ አሁን ወደ ጌታ ሄዷል። ትየሙሉ እዚህ አለች። የታለች? ትየሙሉ አለች እዚህ። እሺ ጋሻ ሰፋ አንድ ቀን ይሄን ጥቅስ ወሰደና ሲናገር በጣም በሚያስገርም ሁኔታ ገባኝ። ኢየሱስ የሚመጣው ሊገረም ነው አለ። ሊገረም ነው፣ በሚያምኑቱ ዘንድ ሊገረም ነው። የሚያምኑቱ አላዩትም እስከ ዛሬ። ሳታዩ ትወዱታላችሁ አይደል የሚል መጽሐፍ። ሳታዩት ትወዱታላችሁ። አላየነውም። አሁን መድኃኒታችን ኢየሱስ ክርስቶስን ያያችሁ ሰዎች እዚህ ካላችሁ እኔ አላውቅም፣ እንግዲህ በራእይና በህልሞች ያያችሁ ትኖሩ ይሆናል እንጂ አላየነውም። በዓይነ ሥጋ አላየነውም። ሲመጣ ስናየው እንገረማለን አለ ወንድማችን። አንተ ነህ እንዴ ጌታዬ? አንተ ነህ እንዴ ለእኔ የሞትከው? አንተ ነህ እንዴ እሱ እጅ በምስማር የተወጋው እሱ አንተ ነህ እንዴ? እግርህ እንገረምበታለን። ይሄንን አግራሞት ለማግኘት ይመጣል። እኛ እንደነቅበታለን በዚህ በጌታ ሳናየው ስለሱ በሰማነው አምነን እየወደድነው የምንጠብቀው ጌታ ሊገረም ይመጣል፣ ሊከብር ይመጣል። እግዚአብሔር የተመሰገነ ይሁን። እና ይሄ ማህበረሰብ በዚህ ጉጉት ልቡ እንዲያዝ ነው መጽሐፍ የሚናገረው። ይሄን እንዲጠብቅ ነው የሚናገረው። ይሄን ስንጠብቅ የህይወታችን ዘይቤ በጠቅላላው ይለወጣል። የምንኖርበት አኗኗር በጣም ይለወጣል። እንዲያው ትንሽ ነገር ብቻ ልናገር እፈልጋለሁ። ዛሬ የመጣልኝን አንድ ሐረግ ብቻ ተናግሬ ልጨርስ። ዛሬ በጣም ሰዓት ስለሌለ ምን ይሆናል? ይህ አድናቆት ትልቅ ነገር ነው። ሰሞኑን እዚህ የአንድ አለቃ መጽሐፍ እያነበብን ነበረ። አብረን የነበርናቸው ሰዎች ጋር እዛ ካምፕ ውስጥ መጽሐፈ ጨዋታ የሚል አለቃ ዘነብ የሚባሉ የቴዎድሮስ ጸሐፊ የጻፉትን እሱን እያነበብን ነበር እና አንዱ ቦታ ላይ እሳቸው እንደ ቀልድ አድርገው ሲናገሩ ኢየሱስ ክርስቶስ በገሊላ ቃና ውሃውን ወደ ወይን ጠጅ አደረገ በሰርጉ ቀን። በሰው ሰርግ እንዲህ ያደረገ የራሱ ሰርግ ቀንማ እንዴት ሊሆን ነው ይሉና በኋላ ምን ይላሉ? እኔ የእግዚአብሔርን ልጅ ሰርግ አይቼ ከድግሱ በልቼ ጠጥቼ ምን ነው በሞትኩ ይላሉ እሳቸው። ማንም አይሞትም። ያን ድግስ በልቶ የሚሞት የለም። በእውነት ኢየሱስ ክርስቶስ ይሄን አግራሞት ይሄንን ናፍቆት በሆነ መንገድ የተሰረቀን መስሎኛል እኔ። ከዚህ የተነሳ ጭቅጭቃችን በሙሉ መሬታዊ ነው። በጣም በሚገርም ሁኔታ በቤተ ክርስቲያን እንኳን ስብከታችንም በጣም ብዙ ነገር መሬታዊ ነው። ጸሎታችንም ሁሉ እስቲ ያውጡና ዩት 21 የጸሎት አርዕስት ካሉ 21ዱም ስለዚህ ነው። ምንም ሌላ ጌታ ሆይ የናፍቆት ግለቴን ጨምርልኝ የሚል አንበባችሁ እንደሆነ ትነግሩኛላችሁ። ጌታ ሆይ መቼ ነው የምትመጣው? እባክህ ትንሽ የቆየ መሰለኝ እባክህ የሚል ተጽፎ እንደሆነ እስቲ ያሳዩኝ። እንዴት ነው የጠበብነው? እንዴት ነው የተሸፈንነው? ይሄ ማህበረሰብ እንዲጓጓ የተጠራ ማህበረሰብ ነው። ቤታችን እዚህ እንዳልሆነ በተደጋጋሚ የተነገረን ነው። እግዚአብሔር ይሄንን ይመልስልን። ከፀሐይ ወዲያ ከዚያ ነው ቤቴ የኔ ቅዱስ ቤት ከፀሐይ ወዲያ ብለን እንደምንዘምር ማለት ነው። እግዚአብሔር ይባረክ። ይሄ ተረት አይደለም ወንድሞችና፣ ተረት አይደለም። በጌታ ዘንድ የተረጋገጠ ነገር ነው። ወደ ሰማይ ያረገና የሚመለስ እመለሳለሁ ብሎ የተናገረ ጌታ ነው ያለን። እንግዲህ ይሄ ማህበረሰብ በጉጉት እንዲጠብቀው ታዟል። በጉጉት ብቻ አይደለም፣ በጥንቃቄ እንዲጠብቀው ታዟል። ይሄ ሁሉ እንዲህ የሚቀልጥ ከሆነ ነገር ሁሉ እንደዚህ የሚሄድ ከሆነ የሚጠቀልል ከሆነ እግዚአብሔር በቅዱስ ኑሮ እንዴት ልኖር አይገባንም ይላል። በንጽህና እግዚአብሔርን በመፍራት እንዴት መኖር አይገባንም ብሎ ይላል። አንድምታ አለው። የእሱ መምጣት ኢምፕሊኬሽን አለው፣ የሚያስከትለው ነገር አለው። በጣም ግን አንድ ሌላ የሚያስከትለው ነገር ምንድን ነው ያላችሁኝ እንደሆነ ሐዋርያው ጳውሎስ ቆሮንቶስ 15 ላይ ስለ ትንሣኤ ሙታን ይናገርና
አቤት የምንቀበለው ክብር፣ የምንቀበለው ምስጋና፣ የምንቀበለው አክሊል ብሎ ይላል። ጳውሎስ ይጠብቃል፣ በእውነት በጣም ይጠብቃል። ሲሞት ጭፍግግ ብሎት አልሞተም። ይሄ ሰው በጣም ነው ልቤን የሚነካኝ። ጭፍግግ ብሎት መራራ ዓለም ብሎ እየተራገመ አልሞተም። እንደዚህ አልሞተም እኮ። ሊሞት ሲል የጻፈውን ደብዳቤ ታውቁታላችሁ፣ ሁለተኛ ጢሞቴዎስ። እዛ ላይ የሚለው ተገላገልኩት ምን አይነት ዓለም በሚል ምሬት አይደለም የሚሞተው። ሩጫውን ጨረስኩ፣ ሃይማኖትን ጠበቅኩ፣ መልካሙን ገድል ተጋደልኩ፣ የሚጠብቀኝን አውቀዋለሁ፣ የጽድቅ አክሊል ይጠብቀኛል። ለእኔ ብቻ ደግሞ አይደል፣ ለእናንተ ሁሉ ከጠበቃችሁት ለእናንተ ሁሉ ነው። ደግሞ የጻድቅ ፈራጅ ያስረክበኛል። በምንም አይነት እሱ ፍርድ አያደላ፣ ያስረክበኛል፣ እቀበላለሁ። ሽልማት የተጠባበቀ ነው። እኔ ቀደም ባሉ ዘመናት አንዳንዶች ወንድሞቼ እዚህ ያሉ ከባድ ስደት በነበረ ጊዜ ስለ ጌታ ይተፋብን በጥፊ እንደበደብ በነበረ ጊዜ እስር ቤት ውስጥ እንጣል። እኔ እንኳን ስስነቴ ታይቶ ነው መሰለኝ እጅግም እንደሱ አይነት ስቃይ አልደረሰብኝ፣ በእውነት አልዋሽ። ግን አንዳንዶች አሉ እዚህ ውስጥ የታሰሩ የተንገላቱ መከራቸውን ያዩ ሰዎች እዚህ ውስጥ አሉ። አሁን እዚህ ከቆሙት ፓስተሮች መካከልም አሉ። እና ግን በልቤ ምን ይመጣ ነበር? በዚያ ዘመን መዝሙር ነበረ። ኮከብ ይገኛሉ ወይ ኮከብ በዘውዴ ላይ ከጌታዬ ጋር ስገናኝ፣ በሰላም ስነቃ ከእረፍቴ ስፍራ ዘውድ አገኛለሁ ወይ ከአምላክ ዘንድ እያለን ዘምር ነበርና ያን መዝሙር ባሰብኩ ቁጥር የሚመጣልኝ ምንድነው? ኮከቡ እንዴት ነው የሚገኘው? ኮከቡ ሽልማት ነው አይደለ? ለጌታ የተሰቃየ ሰው የሚያገኘው ሽልማት ነው እል ነበረ እኔ በልጅነቴ የ15 ዓመት ልጅ እንደዚህ ሆኜ እና በአይነ ህሊናዬ ምን ይታየኛል? ሰዎች መከራ ሲያሳዩን ስለ ጌታ ወይም ሰዎችን አግኝተው ሲያንገላቱ በጥፊ ሲመቱት አንዱን ሰው እዚያ አክሊሉ ላይ አንድ ኮከብ ብልጭ የሚል ይመስለኝ ነበር እኔ። ሁለተኛ በጥፊ ሲመቱት ሁለት ኮከብ ብልጭ ዘውዱ ላይ። ለካ ኮከብ ያጠራቅማል ሰውየው እየተጠፈጠፈ። ኮከብ ጠባቂዎች ነን፣ ዘውድ ጠባቂዎች ነን፣ አክሊል ጠባቂዎች ነን። እግዚአብሔር የተመሰገነ ይሁን ከጌታ ዘንድ። ይቺ ናፍቆት ከተሰለበች ከውስጣችን የጤና ምርመራ ማድረግ ነው። በእውነት እኔ አሁን እንደሱ ነው ማድረግ ያለብን ብዬ የማስበው የጤና ምርመራ። እና ሐዋርያው ጳውሎስ ግን ምን ይላል? እዛ ቆሮንቶስ 15 ላይ ይሄን ሁሉ አውቃችኋልና እንግዲያው የምትደላደሉ የማትነቃነቁ የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል። ይሄ በጣም የሚያስገርም ነገር ነው። ሁለቱ በጣም አያዋዊ ወይም ፓራዶክሲካል ነው የሚመስሉት። የምትደላደሉ ሁኑ፣ በቃ ረጋ በሉ፣ አትንጫጩ፣ ጸጉር አትንጩ፣ ወይኔ አትበሉ፣ ተደላደሉ፣ ማትነቃነቁ ሁኑ። ግን ቦዘን ተቀመጡ፣ አንቀላፉ አላለም። ባተሌዎች ሁኑ፣ የጌታ ሥራ የሚበዛላችሁ ሁኑ ነው ያለው። ሁለቱ እርስ በርስ የሚጣላ ይመስላል፣ ግን አንድ ናቸው። የጌታን ሥራ እየሰራን በጎ ሥራ እየሰራን በምድር ላይ እየኖርን ግን በፍል አምሮት በትልቅ ፓሽን በጌታን በመጓጓት የምንጠብቅ ሰዎች ያርገን።